ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ከኢትዮጵያ ዜና አገልግሎት የዕለቱን አበይት መረጃዎች ይዘን ቀርበናል። ርዕሶቹን በማስቀደም እንጀምራለን። የኢትዮጵያ መንግስት የዜጎችን ጤንነት መጠበቅ የኢኮኖሚ እድገትና የብሔራዊ ደህንነት ዋነኛ መሰረት መሆኑን በጽኑ ያምናል ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ከንጋት ሐይቅ በተጠናቀቀው በጀት ዓመት ከ10,700 ቶን በላይ የአሳ ምርት መገኘቱን የቤኒሻንጉል ጉሙዝ ክልል ግብርና ቢሮ አስታወቀ። የኢሚግሬሽንና ዜግነት አገልግሎት ዘመኑን የሚመጥን የቴክኖሎጂ አጠቃቀምን በማስፋፋት የተገልጋዩን እርካታ የሚያሳድጉ ተጨባጭ ለውጦች ማምጣቱን ዋና ዳይሬክተሯ ሰላማዊት ዳዊት ተናገሩ። ኢትዮጵያ በአፍሪካ ጠንካራ የህብረተሰብ ጤና ስርዓትና የላቦራቶሪ አቅም የገነባች ሀገር መሆኗን በኢትዮጵያ የዓለም ጤና ድርጅት ተወካይ ፍራንሲስ ካሶሎ አስረዱ። የኢትዮጵያ ዜና አገልግሎትና ቡሌ ሆራ ዩኒቨርሲቲ በጋራ ለመስራት የሚያስችል የመግባቢያ ስምምነት ተፈራረሙ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አንዱን ሰው ሽፈራው ነኝ። አብራችሁን ቆዩ። የኢትዮጵያ መንግስት የዜጎችን ጤንነት መጠበቅ የሀገር ልማት፣ የኢኮኖሚ እድገትና የብሔራዊ ደህንነት ዋነኛ መሰረት መሆኑን በጽኑ ያምናል ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት የ100ኛ ዓመት የምስረታ በዓሉን አክብረዋል። ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት እንደገለጹት የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ለዜጎች ጤንነትና ለሀገር ደህንነት ያለው ሚና ወሳኝ ነው። የኢንስቲትዩቱ የ100 ዓመት ጉዞ ኢትዮጵያ ለዜጎቿ ጤና የምታደርገው ጥረትና የጤና ስርዓት ግንባታ ማሳያ መሆኑን ተናግረዋል። የሀገር ሉዓላዊነትና ብሔራዊ ደህንነት ከህብረተሰብ ጤና ጋር ጥብቅ ቁርኝት እንዳለው ጠቅሰው የኢትዮጵያና የህዝቦቿ ጥንካሬ የወደፊት እርምጃዋ በዜጎቿ ጤና መጠበቅ ላይ የተመሰረተ ነው ብለዋል። በዚህ ሂደት የሕክምና ምርምር አገልግሎት ሰጪ ተቋማት ያላቸው ሚና ከፍተኛ መሆኑን ጠቅሰዋል። በተለይም የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ከተመሰረተበት ጊዜ ጀምሮ ፈታኝ የሆኑ ዓለም አቀፋዊ የጤና ቀውሶችን፣ ወረርሽኞችንና የተላላፊ በሽታዎችን በመከላከል ረገድ ያሳየው አፈጻጸም የሚደነቅ ነው ሲሉም ተናግረዋል። መንግስት ጠንካራ ተቋማትን የሀገር ግንባታ መሰረት አድርጎ እንደሚመለከት በማስታወስ ለኢንስቲትዩቱ የመሰረተ ልማትና የቴክኖሎጂ አቅም ግንባታ ልዩ ትኩረት እንደሚሰጥ አረጋግጠዋል። ኢንስቲትዩቱ ለወደፊቱ ይበልጥ ውጤታማና ተወዳዳሪ እንዲሆን መንግስት አመቼ የፖሊሲ መደላድልን እንደሚፈጥርም ተናግረዋል። ከንጋት ሐይቅ በተጠናቀቀው በጀት ዓመት ከ10,700 ቶን በላይ የአሳ ምርት መገኘቱን የቤኒሻንጉል ጉሙዝ ክልል ግብርና ቢሮ አስታወቀ። በታላቁ የኢትዮጵያ ህዳሴ ግድብ ላይ የተፈጠረው ግዙፍ ሰው ሰራሽ ሐይቅ ወይም ንጋት ሐይቅ የኤሌክትሪክ ኃይል ከማመንጨትና የቱሪስት መስህብ ከመሆን ባለፈ በአሳ ምርት የስራ ዕድል መፍጠር ችሏል። በቤኒሻንጉል ጉሙዝ ጉባ ላይ የተንጣለለው የንጋት ሐይቅ ከ70 በላይ ደሴቶች ያሉት ሲሆን በአካባቢው ልዩ ድባብ በመፍጠር ተመራጭ የመዝናኛ ስፍራ እየሆነ ነው። የንጋት ሐይቅ በተለይም ለቤኒሻንጉል ጉሙዝ ክልልና ለአካባቢው ነዋሪዎች ተጨማሪ የኢኮኖሚ መሰረቶችን ይዞ የመጣ አቅም ሆኗል። የክልሉ ግብርና ቢሮ የእንስሳትና የአሳ ሀብት ልማት ዘርፍ ምክትል ኃላፊ ብርሃኑ ኢትቻ በንጋት ሐይቅ አሳ ማስገር ስራ 46 ማህበራት ተደራጅተው እየሰሩ መሆኑን ገልጸዋል። በመሆኑም በተጠናቀቀው በጀት ዓመት ከንጋት ሐይቅ ብቻ 10,799 ቶን አሳ ማምረት መቻሉን ጠቅሰው በክልሉ የአሳ ምርት እድገት ማሳየቱን ተናግረዋል። የተገኘው ምርት ከ2007 በጀት ዓመት ጋር ሲነጻጸር በእጥፍ መጨመሩን ገልጸው በቀጣይም ተጨማሪ ማህበራት ወደ ስራ የሚገቡ መሆኑን ጠቁመዋል። የኢሚግሬሽንና ዜግነት አገልግሎት ዘመኑን የሚመጥን የቴክኖሎጂ አጠቃቀምን በማስፋፋት የአሰራር ስርዓቱን በማዘመንና ምቹ የስራ አካባቢን በመፍጠር የተገልጋዩን እርካታ የሚያሳድጉ ተጨባጭ ለውጦች ማምጣቱን ዋና ዳይሬክተሯ ሰላማዊት ዳዊት ተናገሩ።
የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ተቋሙ በ2018 በጀት ዓመት ያከናወናቸውን ተግባራት አስመልክተው ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም ተቋሙ ዘመኑን የሚመጥን የቴክኖሎጂ አጠቃቀምን በማስፋፋት የአሰራር ስርዓቱን በማዘመንና ምቹ የስራ አካባቢን በመፍጠር የተገልጋዩን እርካታ የሚያሳድጉ ተጨባጭ ለውጦች ማምጣቱን ገልጸዋል። የፓስፖርትና የቪዛ አገልግሎትን ጨምሮ ሌሎች የይለፍ ሰነዶች በዘመናዊ ቴክኖሎጂ ተደግፈው በጥራትና በደህንነት እንዲመረት ተደርጓል ብለዋል። በዚህም በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርቶች ታትመው ለዜጎች መሰራጨታቸውን ጠቅሰዋል። የኤሌክትሮኒክ ፓስፖርት መስጫ ማዕከላት ከነበሩበት 12 ወደ 23 በማሳደግ ተደራሽነቱን ማስፋት መቻሉን ጠቅሰው በአየርና በየብስ የድንበር መቆጣጠሪያ ጣቢያዎች ከ7 ሚሊዮን በላይ ለሚሆኑ መንገደኞች ቀልጣፋ አገልግሎት መሰጠቱን ጠቁመዋል። በህገወጥ የሰዎች ዝውውርና ሌሎች ተያያዥ ህገወጥ እንቅስቃሴዎች ላይ በተደረገው ቁጥጥር ከ55,000 በላይ ግለሰቦች ላይ ህጋዊ እርምጃ መወሰዱን አስታውቀዋል። ኢትዮጵያ በአፍሪካ ጠንካራ የህብረተሰብ ጤና ስርዓትና የላቦራቶሪ አቅም የገነባች ሀገር መሆኗን በኢትዮጵያ የዓለም ጤና ድርጅት ተወካይ ፕሮፌሰር ፍራንሲስ ካሶሎ ገለጹ። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት የ100ኛ ዓመት የምስረታ በዓሉን አክብረዋል። በኢትዮጵያ የዓለም ጤና ድርጅት ተወካይ ፕሮፌሰር ፍራንሲስ ካሶሎ በዚህ ወቅት ኢንስቲትዩቱ ባለፈው አንድ ክፍለ ዘመን በህብረተሰብ ጤና ዘርፍ ላስመዘገባቸው ታላላቅ ስኬቶች አድናቆታቸውን ገልጸዋል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩትን በህብረተሰብ ጤና አደጋዎች አስተዳደር ረገድ የዓለም ጤና ድርጅት የትብብር ማዕከል አድርጎ ለመሰየም የሚያስችል የድጋፍ ደብዳቤ በቅርቡ ለጤና ሚኒስቴር እንደሚላክም ይፋ አድርገዋል። በተጨማሪም የኢንስቲትዩቱ የአደጋ ጊዜ አስተዳደር ቡድን ዓለም አቀፍ የእውቅና ማረጋገጫ የማግኘት ሂደት የጀመረ ሲሆን ይህ ሂደት ሲጠናቀቅ ኢትዮጵያ በዓለም አቀፍ ደረጃ እውቅና ያገኘ የአደጋ ጊዜ አስተዳደር ቡድን ያላት ሁለተኛዋ የአፍሪካ ሀገር ትሆናለች ብለዋል። ኢትዮጵያ በአፍሪካ ውስጥ ግንባር ቀደምና ጠንካራ ከሆኑ የህብረተሰብ ጤና ላቦራቶሪ ስርዓቶች አንዱን መገንባት ችላለች ብለዋል። በቅርቡ የተከሰተውን የማርበርግ ወረርሽኝ በመከላከል ረገድ ኢትዮጵያ ፈጣንና ውጤታማ ምላሽ በመስጠት ወረርሽኙን በአጭር ጊዜ ውስጥ ሙሉ ለሙሉ መቆጣጠር ችላለች ሲሉ ጠቅሰዋል። የኢትዮጵያ ዜና አገልግሎትና ቡሌ ሆራ ዩኒቨርሲቲ ተቋማዊ አቅማቸውን በማቀናጀት በጋራ ለመስራት የሚያስችል የመግባቢያ ስምምነት ተፈራረሙ። የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ ሰይፈ ደርቤ ስምምነቱ ሁለቱ ተቋማት የያዟቸውን የጋራ ግቦች ለማሳካት ወሳኝ ምዕራፍ መሆኑን ገልጸዋል። የኢትዮጵያ ዜና አገልግሎት በዘርፉ የ80 ዓመታት የካበተ ልምድና እውቀት ያለው አንጋፋ ተቋም መሆኑንም አስታውሰዋል። በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭ ነት የተመሰረተውና የአፍሪካን ትርክት በአፍሪካውያን እይታ የመቅረጽ ግብ የያዘው ፐልስ ኦፍ አፍሪካ የዚሁ የለውጥ ጉዞ አንዱ አካል መሆኑን ጠቅሰዋል። ሁለቱም ተቋማት በአሁኑ ወቅት በሪፎርምና በለውጥ ሂደት ላይ መሆናቸውንም ተናግረዋል። ቡሌ ሆራ ዩኒቨርሲቲ በሚገኝበት አካባቢ የሚገኙ እምቅ የተፈጥሮ ሀብቶችና ሀገር በቀል እውቀቶችን በአህጉራዊ ደረጃ ለማስተዋወቅ የኢትዮጵያ ዜና አገልግሎት በዘርፉ ካለው የላቀ አቅም አንጻር ተመራጭ አጋር መሆኑን አስረድተዋል። የቡሌ ሆራ ዩኒቨርሲቲ ፕሬዝዳንት ተመስገን ደበለው በበኩላቸው ኢዜአ ሰፊ ተደራሽነትና ተጽዕኖ ፈጣሪ የሚዲያ ተቋም በመሆኑ ስምምነቱ ለዩኒቨርሲቲው ትልቅ ዋጋ ያለው ነው ብለዋል። ዩኒቨርሲቲው ከ3ኛ ትውልድ ዩኒቨርሲቲዎች መካከል የሚመደብ ሲሆን የመማር ማስተማር፣ ምርምርና ማህበረሰብ አገልግሎት ስራዎችን በስፋት እያከናወነ ይገኛል። ስምምነቱ ዩኒቨርሲቲ የሚያከናውናቸውን ተግባራት በሀገር አቀፍና በዓለም አቀፍ ደረጃ በስፋት ለማስተዋወቅ እንዲሁም ከባለድርሻ አካላት ጋር ያለውን ግንኙነት ይበልጥ ለማጠናከር የሚያስችል አቅም እንደሚፈጥርላቸው ተናግረዋል። ዜናው አበቃ። ሰላም ቆዩን።